የአቤልን ስም ስጠራ ነበር። ምን ብዬ? ስለ ልጃችን እያወራን እሷን እያነሳን ነበር። እናም እየከፋኝ ነው። አምነን ልትንከባከበኝ ይገባል። መንከባከብ የነበረብኝ እናቴን አጥቻታለሁ እና ላንቺ ያንን ማድረግ ይመስልሻል? እኔ እኮ ግዴታ ነኝ። ማን ነው ግዴታ ያደረገሽ? በሆዴ ውስጥ ያለው ልጅን እኮ ተሸክሜያለሁ። ከነሙሉ ባህሪ ይህን ሁሉ ዓመት የተታገሰችኝ እናቴ ራሱ እንዳንቺ አልተናገረችም። ጓደኛ ላንቺ በጣም ደስ ብሎኛል። አመሰግናለሁ። ቀጣይ እቅድሽ ማለቴ ምን ልታደርጊ ያሰብሽ? ያው ከአቶ አምነን ጋር ፕሮግራም አድርገን ብንጋባ ደስ ይለኛል። ስለዚህ ሌሎቹንም ለመግደል ደግሞ ሌላ ጊዜ አለኝ ማለት ነው። አይ ደስ ይላል። እና እንግዳችን አመጣጡ እንዴት ነው? ተመችቶታል? በቅርቡ የሚቀላቀለን ይሆናል። አክስቴ ማታ ያየኋትን አሻንጉሊት ነው የሚመስለው። አይደል? በቃ ይበቃኛል። እኔ ሽላሌክስ ማለቴ የኔ አሻንጉሊት። እኔን እንዲከፋኝ ከፈለግሽ ጥለሽኝ ሂጂ። በመስራትሽን ቀጥይ፣ አንቺን እንዳይደብርሽ። ማንሽ ደግሞ የተረገመችው ልጅ? ያቺ ዳና የምትባለው ምን አደረገችሽ ደግሞ? ያላደረገችኝ ብጠይቂኝ ነው የሚሻለው። የነርሰሪ ተማሪ ስዕል ደብተር አስመስላኝ እኮ ነው ያለችው። የምርሽ ነው? መቼም በዛች ልጅ ጌጥ ቀልድ አያምርም። ለመሆኑ የት ሄዳ ነው? እዚህ ነኝ። ሴቶች አንድ የማወራችሁ ነገር አለ። ስለሰጠሽኝ እድል አመሰግናለሁ ፍሪዝ። ሳቂ፣ አንቺ ምን አለብሽ? ለመሆኑ ምንድነው መናገር የፈለግሽው? ወይዘሪት ፍሪዝ ታናሽ እህቷ ተገኝታለች። ቆይ ግን አንቺ ከኔ ጋር ምንድነው ያለብሽ ችግር? ውድ ፍሪዝ እባክሽ በክፉ አትይብኝ። በጣም ወዳት አሻንጉሊት እኮ ናት። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ሜርሲ ጉድ ሆነች ማለት ነው። ስፈን እንግዲህ ሜርሲ የቀረጠችው ቪዲዮ ስታሳያት እጅግ በጣም ደነገጠች። ቆይ ሜርሲ ምን እያረግሽ ነው? ይሄ ምንድነው ብላ ጠየቀች። ስፈን እንዴ ይሄ ነው እንዴ ይገርምሽ? ይሄንን መቅረጽ ለምን ይገርምሻል? ሴትዮ ስትገኛት እኮ ምንም ያፈርሽው ወይም ደግሞ ድንጋጤ እንኳን አልታይብሽም ነበር። ቆይ ግን ስፈን አንቺ ማንሽ ብላ ሜርሲ ትጠይቃታለች። ስለኔ ማንነት በጭራሽ አልነግርሽም፣ የፈለግሽውን ማድረግ ትችላለሽ ስትላት እንደምናገር አትጠራጠሪ፣ የማደርገውን ነገር በደንብ ጠንቅቄያለሁ። ስፈን ይልቁንስ ብንስማማና ብትነግሪኝ ይሻልሻል በማለት ታስጨንቃለች። እና ምንም ነገር ሜርሲ ምንም ነገር ልነግርሽ አልችልም፣ ልፌ ብልሽ ነው እንጂ ወደሽ ጠላሽም። ቆይ ለምንድነው እውነቱን የማትናገሪ ብላ ጠየቀችው። አይ እንደምታስቢ አይደለም። ቆይ ለምንድነው የገደልሻት? ምን ነው አንቺን ብታረጊ ትፈልጊ አልነበረም እንዴ? ስለቀደምኩሽ ነው እንጂ መቼም እንደማትወጃት እርግጥ ነው። አዎ ልክ ነሽ፣ ግን አዎ ቀድመሽኛል። ግን አሁን የምጠይቅሽን ነገር አንቺ ስፈን ማንሽ ብላ ጠየቀቻት። እኔ ማንነትሽ ለማወቅ ፈልገሽ ነው ብላ ስትጠይቃት አዎ ማንነቴ እነግርሻለሁ እና ግን ስነግርሽ እንዳትደነግጪ በማለት ትጠይቃታለች። እና ማንሽ ብላ በጥያቄ ታፋጥጣታለች። ይልቁንስ ስለኔ ማንነት ነው ማወቅ የፈለግሽው ወይንስ ለምን እንደገደልኩ ነው ማወቅ የፈለግሽው? ሁሉንም ብትነግሪኝ ደስ ይለኛል። ስለዚህ ሁሉንም ያካትታል ስትል ትነግራታለች። እናም ለማወቅ በጣም ጓጉቻለሁ። ስፈን ፍጠኝ እንጂ ምን ነው እንደዚህ የምታፈጭብኝ? ስለዚህ መናገር አለብሽ ስትል ስታስጨንቃት ስፈን በመጨረሻ የማን ልጅ እንደሆነች ትነግራታለች። የደፍኔ ልጅ እንደሆነች ስትነግራት ሜርሲ በጣም ደነገጠችው። ምን ነው ደፍኔ ስትሰሚ በጣም ደነገጠች። እናቴን በግፍ
እዚህ ቤት ተቀጥራ ስትሰራ ነበር እና በግፍ እንደገደላችሁት እያንዳንዱ ነገር አድርጋለሁ። የደፍኔ ልጅ ነኝ። ከመቼ ያደግሽው? ምን ነው የተረገመ ሰው ነው ቀንጭሮ የሚቀረው እኮ እኔ አልተረገምኩም፣ ለዛ ነው ያደግኩት ስትል ትነግራታለች። እና ፔሪ ምነው ልጄ በጣም ከፋሽ ብላ ስትጠይቃት እናቷ አይ ደህና ነኝ፣ እስቲ ቆይ ሻይ ላምጣልሽ ስትላት እሺ ደስ ይለኛል፣ ሻይ ያነቃኛል ስትል ትነግራታለች። እና ምነው ታዲያ እያለ ስትጨነቅ ነበር። ምን ሆነሻል ታዲያ ልጄ ነቃ በይ እንጂ ስትላት አድናን እንዳጋጣሚ እያሰበና እናቱን እያስታወሰ እንዲሁም ፔሪ ያለችውን ነገር ደጋግሞ እያሰበ ነበር። ፔሪን በጣም ይወዳታል። ነገር ግን እንደሚወዳት መናገር ቢከብደውም ምን እንደተፈጠሩ ለማወቅ ሲጠይቅ ነበር። እና ምን ተፈጥሮ ነው ንገረኝ እንጂ ልጄ እባክህን ልጅ ማየት ፈልጋለሁ እና ብዙ ነገር ካንተ ማየት ፈልጋለሁ። ስለዚህ የልጅ አይቼ በሞት እንኳን አይቆጨኝም ስትለው የእናቱን ትዝታ ወይም ደግሞ ስትነግረው የነበረውን ወደ ኋላ ተመልሶ እያስታወሰ ነበር ማለት ነው። አድናን እንግዲህ ትሮና እያለችው ስትጠራው ነበር እና ግራ ተጋባ፣ እያሰበ እያሰለሰለ ነበር። እናም እየተፈጠረ እና ፔሪ ያለችውን ነገር ደግሞ እያሰበ ነበር። ፔሪን እናቱ ጋር በድጋሚ እየመጣበችበት እያሰበ ነበር። እናም ከፔሪ ፍቅር ይዞታል። ነገር ግን ጄሪ ማግባቱ እየተጸጸተ መሆኑ ግልጽ ነው። ነገር ግን ጄሪ በጣም ትናድዳለች። እና አጋጣሚ ፔሪ ምንም ነገር ፈጠር እባክሽን ደስተኛ ሁኚ። አይ እናቴ አሁን እኮ ደህና ነኝ አታስቢ እያለቻት ነበር። አዎ ደህና እንድትሆኝ ነው የምፈልገው ልጄ፣ ሁሌ ደስተኛ ሆነሽ ፊትሽን እንዲበራና ፈገግ እንድትይ ነው እኔ የምፈልገው፣ እሱም ብቻ ነው ስትል ትነግራታለች። እና እሷም አዎ ወደ ራሷ እንደምትመለስና ካሁን በኋላ ምንም ማሰብና መጨነቅ እንደሌለባት ትነግራለች። ዳግም መጣች። እንግዲህ የትምህርት ቤት ነው ብላ ስትገባ በሩን ከፈተች። እንግዳው ነኝ ብላ ሰተት ብላ የልጅ መሆኗን ግልጽ ነው መጣች። ከዛ ስገባ እና በደስታ ነበር የተቀበረችው ፌሪናት። እና ስገባ ምንድነው እና እንዲህ የማን የማየው ቆንጆ እያለች ስታምሪ እያለች የማን ቆንጆ ልጅ ኬት ነው የመጣሽው? አዎ የዘር እንግዳ ነኝ ስትለው እሺ ነይ ግቢ ልውሰድሽ ወደዛ እያለቻት ነበር። እሺ ትልና ወደ ቤት ተወስድና የድናን አክስት ጋር ታደርሳታለች ማለት ነው። እና ፔሪ ግን ጄሪ በጣም ተናዳ ነበር ማለት ነው። አድናን ደህና አደርክ ላናግር እፈልጋለሁ ስትል ትጠይቀዋለች። እሱ ደግሞ ምን ተፈጠረ ምን ሆንሽ ብሎ ስጠይቃት ትናንትና ማታ ተኝታ ስለ ፔሪ ስም ስታወራ ነበር እና በተደጋጋሚ እሷ ስትጠራ እጅግ እኔ ስለ ልጃችን ሳወራ አንተ ግን ስለሷ ነበር ስታወራ ነበር እና እጅግ በጣም ተበሳጭቻለሁ እና ልትንከባከብኝ ይገባል። እኔ እኮ ሚስት ነኝ እንደውም የልጅ እናት ነኝ በማለት ትጭበታለች። እና እሱ እናቴ እስከዛሬ እዚህ ያደረሰችኝ አንድ ቀን እንኳን እንደዚህ ጨዋብኝ አናግረኝ አታውቅም። አንቺ እንዴ ብትደፍሪ ነው? ስለዚህ ማን ነው ግዴታ ያለበት? እኔ ግዴታ የለብኝም በማለት በጥፊ ይመታታል። እሷም እጅግ በጣም ትደነግጣለች። ነገር ግን እሱ በጥፊ ሲመታት በጣም ደነገጠችና አድና እንዴት በጥፊ ትመታኛለህ? እኔ እኮ የልጅ እናት ነኝ አልኩ እንጂ ምን ያልኩ መሰለ ብላ እሷም ደነገጠች። ትሰሚኛለሽ እናቴ ይሄናል ስታሳድገኝ አንድ ቀን ድምጿን ቀና አርጋ ጨዋብኝ ተናግራኝ እንኳን አታውቅም። አንቺ ትናንትና መተሽ እንዴ ብትደፍሪ ነው እኔ ላይ እንደዚህ ጨዋሽ የምትናገሪ በማለት በጥፊ ይመታልና ጄሪ በጣም ትደነግጥና ያደረገው ነገር ያሳፍራል። ነገር ግን ሁሉ ነገር ረስቻለሁ፣ ግን እንደዛ ማድረግ አልነበረብም። እንድትከባከብና ልጃችን እንድታስብ ፈልጋለሁ። ፔሪ ያልክ ስለ ፔሪ እንድታስብ ስለማልፈልግ ነው እንጂ ስትለው ትነግረዋለች። እሱም እኔ ስለማንም ምን ስል ነበር እስቲ ንገሪ ስትጠይቃታል። እና እንደጋጣሚ በጥፊ ይላትና ድጋሚ እንደዛ ነገር እንዳታረጊ ብሎ ይቆጣትና ይናደዳል። ከዛ አንድ ላይ ቁጭ ይላሉ ማለት ነው። ጄሪ በጣም ከፍታትና አልቅሳ ነበር። ምክንያቱም የመጣት ምት ቀላል አልነበረም። እና እናቴ አንድ ቀን እንደዛ ቀና ብላኝ እንኳን አይታኝ አታውቅም። ይሄን አልስታሳድገኝ አንቺ ትናንትና መጥተሽ እንደዚህ እኔ ላይ የመጮማ መፍት ሰጠሽ በማለት ስመታት ነበር። ጄሪ በጣም ከፍታት እያለቀሰች አድናን እንዴት እንደዚህ ታደርጋለህ? እኔ እኮ ፔሪ በጣም እየተናደርኩ ነው። ምክንያቱም የኔ ስሜትና የኔን መጠበቅ አለብህ እንጂ ስትል ትጮውበታለች። እሱም የምትናገረን እያሰብሽ ማንም ሰው ስለ ፔሪ ሆነ ስለማንም እንዳነሳብኝ አልፈልግም ስትል ትነግራለች። እንግዲህ ዳጊ አክስታ እያወራች እንኳን ደህና መጣሽ የኔ ባባ እያለች ምንድነው እሱ አክስት ድጋሚ አትመጣም አክስቴ እያለች ስታወራ አሁን አትመለስ ሄዳለች ስትል ታወራለች።
እና እንኳን ደህና መጣሽልኝ ታዲያ እያለች ስታወራና እንደ አጋጣሚ ወንድሜ እያለች ሮጣ ወደሱ ክፍል ስገባ ጄሪ ኮስቶር ብላ እያየቻት ነበር። ማነች ብላ ደሞች ማነች ሚስቴ ነች ለማለት እንኳን አድና አልደፈረም። እንግዳ ነች ብሎ ነበር የነገራት። ሚስቴ ነች ማለት በጣም ከበደው ማለት ነው። እና ስታየው በጣም ደነገጠች። ወንድሜ መስሎ አሳየኝ እስቲ ያቺ ቆንጆ ጋር ወሰደኝ እያለችው ከዛ ከሷ ጋር እንድጫወት ፍቃድን ስትለው ከሷ ጋር መጫወት ከፔሪ ጋር መጫወት ያስደስታል። ፔሪን እጅግ አብዝታ በጣም ወዳታለች እና ፔሪም ትወዳታለች እና ደስ ብላት እያካፍለች እና አብረው እንዲጫወቱ ትጠይቃታለች። እሱ አዲናም አብሮ ተጫወት ብሎ አብሮ እየተጫወቱ ነበር እና እቴሜቴ የፈለግሽው ነገር መጫወት እንችላለን ብሎ እቴሜቴ ውጭ ላይ ወጥቶ እቴሜቴ እያጫወተች አዲና ከፎቅ ላይ ወደታች እያያቸው ነበር። አዲናም ፔሪን ይወዳታል። ፔሪ ከሰው ጋር የምትገባና ንጹህ ልቧን ንጹህ የሆነች ልጅ ነች እና በዛ የተነሳ እጅግ በጣም ይወዳታል ማለት ነው። እና አዲና ከላይ ሆኖ ሲመለከታቸው እናቱ ያለችው ነገር ልጅ ወልዶ እንዳሳያት ጭምር ደጋግማ ስትነግረው እንደነበረው የልጅ ማየት ፈልጋለሁ ልጅ እያለች ንጉስ እያለች እጅግ በጣም ተወደውና ትንከባከበው ነበር። እና እሱም እጅግ በጣም ይወዳት ነበር። እናም የምትፈልገው ነገር ታሟላለታለች። እናም እንደ ንጉስ ነበር የምታየው። እንግዲህ ጄሪ ደግሞ እንግዲህ ከደን ጋር ፊት ለፊት ተጋፈጡ። እሷም ቆይ ማነሽ ብላ ዙር በል እያለች ስትጮህ ነበር። ዙራሉ ቆይ የሞተ መሳለሽ እንዴ አዙር በይልኝ ዋ ምን እያለች ነው ደግሞ እቺ እያለች ስትጮህ ነበር። ከአክስቴ ሜርሲ ጋር እየተጫወትኩ ነው ወንድሜ ጥሩ እንግዲህ አብራችሁ ተጫወቱ እያለች ሜርሲ ስታያት እያለች እየቀለደቻት ነበር። እና እሷ ግን በቀልድ በትንሽ ነገር የምታልፍ መስሏት ነበር። በአሁን ጸጉርሽን እንዳያዝልሽ ፍቃጅልኝ ስትላት እሺ ትልና ጸጉሯን ትሰጫታለች እና እንዳሻንጉሊት ትስላታለች ማለት ነው። ሜርሲ እብድ ትላለች። ተጫወተችብኝ እቺ እያለች ማለት አሻንጉሊት እያለች ስታወራ ነበር። ሁሉም ሰው ቁጭ ብሎ እንግዲህ ሜርሲ ጸጉሯን ሜካፓን ስትቀባና ስታጨማልቃት ነበር። ሜርሲ ምንም አማራጭ ስለነበረ በአክስቴ እንደከፋኝ ከፈለሽ አክስቴ ሜርሲ እንደከፋኝ የማትፈልጊ ከሆነ አርፌ ተቀመጭ ስትላት እሺ አንቺም ከምከፋማ አርፌ ይቀመጣሉ እያለች የቤሪ እናት ልክ ስታያት በጣም ትስቃለች። ወይ ጉድ እያለች ክትክቱ ላይ እየዘቀች የፔርሲ ነገር እያዘቃት ነበር። ምክንያቱም እንዳለ ፊቷን በሙላ ለቅልቃት ነበር። ልክ የደብተር ስዕል ምስል ሳለች አሻንጉሊት ነው ያስመሰለቻት ማለት ነው። እንግዲህ ፔሪም እያለች እጅግ በጣም እየተበሳጨችና እየተናደደች ፊቷ አሻንጉሊት መስለው ቁጭ ያለች ማለት ነው። እና እየሳቀችም እየተናደደችም ነበር። በዛ የተነሳ አሁን ግን መሄድ አለብኝ በቃትንና ፊቷን ለመታጠብ ትነሳለች ማለት ነው። ነገር ግን ጄሪ ጋር መጫወቷን ትቀጥላለች። በእውነትና እያለች እየደነሰች እየጨፈረችለት ነበር። ወዝወዝ እያለች ፔሪ በጣም ደስ ብላት ከሀዘን ላይ ፈገግ ብላ በሳቅ እየተመለከተቻት ነበር። እሷም በደስታ ነበር ስታዝናናት የነበረው። እስከ መጨረሻ ከኔ ጋር እንድትጫወች ይፈልጋል። ፔሪ አንድ ነገር ነግረኛለች። እስቲ ለምንድነው ተረት የማታነብልኝ? እሺ አነብልሻለሁ። የምትፈልጊኝ ብቻ ንገሪኝ ደግሞ ለተረት እነግርሻለሁ ትልና ብዙ ነገር እየነገረቻት ነበር። እና አክስቱ አንድ ነገር እያሰበች ነበር። ፔሪ አንድ ነገር ማድረግ አለብን። ስለዚህ ጽፈን እያለቀሰች እያዘነች እሷ ማጣት ራሷ ገላ ራሷ አዛኝ ሆና እያለቀሰች እህቴ ስላንቺ ብዙ ነገር ነገረኛለች። ድርጅት ውስጥ የሆነ ስራ ልትሰጥሽ ነበር። አሁንም ቢሆን ያ ስራ ይኖርሻል ስትል ትነግራታለች። ጽፈን እንግዲህ በጣም ያዘነ ቅርበታቸው በጣም ይገርመኛል። ይሄናል እንዴት ተቀራረባችሁ እያለቻት ነበር። እንግዲህ የገደለችው ጽፈን መሆኗን ራሷ ነች። እንደጋጣሚ ፔርስና የዘሮ ሻንጣ ልንፈትሽ ቦርሳ ልንፈትሽ ነበረ እኮ ድንገት ሲመጡባቸው ቁም ሳጥን ውስጥ ይደበቃሉ። እንግዲህ አዲናና አክስቱ አንድ ላይ እያወሩ ነበር። እነሱ ቁጭ ብለው እያደመጡ አክስቴ ከእናቴ ከንኋላ አክስቴ ሳይሆን እናቴ ነው እናቴ ብላ እንድትጠራኝ እፈልጋለሁ። የእናቴ በመከኝ ድርጅቱንም እቆጣጠራለሁ። ከሁን በኋላ እኔ ሁሌም ከጎኔ ነኝ ስትል ትነግረዋለች። እሱም እሺ ማናለኝ ካንቺ ኧረ ጭራሽ ወንድሜ ልጅ እኔንም ረሳኝ ማለት ነው እያለች ስታለቃቅስ ነበር። እኔኑ ረሳኝ ወንድሜ ልጅ አክስቴ አንቺ እንዳልሽው ይሆናል። ስለዚህ እናቴ እንዳለች ነው የማስብሽ እያላት ነበር። እና ሁሌም ከጎኗ እንደሆነ
ትሄዳለች ትምህርት ስላላት እያለች ነበር። እንግዲህ እዛ ውስጥ ተደብቃ እያዳመጠቻቸው እየሰሙ ነበር። እና አንድ ነገር ማድረግ አለብን እያሉ ነበር። ምን ማድረግ እንዳለባቸውም ግራ እየተጋቡና እኔን ረሳኝ ወንድሜ ልጅ በቃ እኔን ካደኝ እኔ እንደሌላ እኮ ቁጥሩ እቺ ሴት ምን እያደረገች ነው ምን እያሰበች ነው እያለች እንግዲህ እያጫወተቻት ነበር። እንግዲህ በጣም ሌላ ነገር እየተጫወቱ እያለ እንግዲህ በጣም መጥፎ ነገር ሜርሲ ለማድረግ ትወስናለች። ልጅቷን ከፎቅ ወደ ታች ትወረውራለች። ወደ ተመልካቾች የዛሬ ቪዲዮ